ሕይወት እንደ ጥላ ሲያልፍ ውበት እንደ ቅጠል ሲረግፍ ያመኑበት ወዳጅ ሲከዳ ከኢየሱስ ጋር ሆኜ ልጎዳ ከኢየሱስ ጋር ኑሮ ይሻለኛል ይሻለኛል ከኢየሱስ ጋር ኑሮ ይሻለኛል። እግዚአብሔር ይባርካችሁ። እግዚአብሔርን ቃል በጣም ሰፊ የሆነ ሐሳብ ረጅም ጊዜ ትምህርት ሊሆን የሚችል ተከታታይ ትምህርት ሊሆን የሚችል ሐሳብ ውስጥ ነው ያለሁት። እግዚአብሔር በረዳይ መጠን ሰብሰብ ለማድረግ እሞክራለሁ። የእግዚአብሔር ቃል ርዕሴ የእግዚአብሔርን ዘላለማዊ ዕቅድ መረዳት የሚል ነው። የእግዚአብሔርን ዘላለማዊ ዕቅድ መረዳት የሚል ነው እና ይህንን ርዕስ ስሰጠው የእግዚአብሔርን ዘላለማዊ ዕቅድ መረዳት ማወቅ ምን ይጠቅማል እና በጣም ትልቁ ጥቅሙ ከእግዚአብሔር ጋር ለመፍሰስ ያስችላል። የእግዚአብሔርን ዘላለማዊ ዕቅድ መረዳት ከእግዚአብሔር ጋር ለመሄድ ለመጓዝ ያስችለናል። እኔ ያቀድኩትን እኔ ያሰብኩትን ሐሳብ አንድ ሰው ካላወቀ እኔ አብሮኝ መሄድ የሚፈልግ አብሮኝ መጓዝ የሚፈልግ እኔ ግን ያለኝን ዕቅድ ከየት ተነስቼ የት እንደምሄድ ምን እንደማደርግ ማያቅ ከሆነ ምናልባት ከኔ ጋር ሊሆን ይችላል፣ ከኔ ጋር መጓዝ ግን አይችልም። ምክንያቱም እኔ ወደ ሰሜን ሲሄድ እሱ ወደ ደቡብ ሊሄድ ስለሚችል ማለት ነው። ይሄ ትልቁ ችግሩ ምንድነው? ከኔ ጋር ቢሆንም ግን የኔን ዕቅድ አያቅም፣ የኔን ሐሳብ አያቅም ማለት ነው እና እግዚአብሔር ዘላለማዊ ዕቅድ አለው። በጣም የሚደንቀው ነገርና ደስ የሚለው ነገር ዘላለማዊ ዕቅዱ በእግዚአብሔር ማን ነው ከተባለ የሚገርመው ሰው ነው። ዘላለማዊ ዕቅዱ እኔና እናንተ ነን። እኛ እግዚአብሔር የፈጠራቸውን ፍጥረታቶች አሁን በምርምሩ በሳይንሱ በምናምን እየተገኙ ሲመጡ በጣም አስደናቂ የሆኑ ነገሮችን እናያለን እየሰማንም ነው። ብዙ ትልልቅ ነገሮች እኛ ስንማር እንኳን ዓለማት 9 ናቸው። መጽሐፍ ቅዱስ ዓለማት ብሎ ኦልሬዲ ብዙ እንደሆኑ ነግሮናል። በምርምሩ ውስጥ እኛ በተማርንበት ደረጃ 9 ተብለው አሁን ደግሞ ከ9 አልፈው እያስደነቁ ነው ያሉት እና በጣም የሚደንቀው ነገር ግን የእግዚአብሔር ሐሳብና የዘላለም ዕቅዱ ልቡ ግን እነሱ አይደሉም። የእግዚአብሔር ዘላለማዊ ዕቅድና ልቡ ሰው ነው። እኔና እናንተ ነን። አሜን አሜን። ሌላ አይደለም። እግዚአብሔር ሌላ ነገር አያስደንቀውም። የሚገርመው መላእክትም አይደሉም። ይኸውላችሁ ዓለማትም ፍጡር ናቸው፣ መላእክትም ፍጡር ነው፣ ሰውም ፍጡር ነው። አይደለም? ልክ ነኝ አይደል? ዓለማትንም እግዚአብሔር ፈጥሯል ይላል እግዚአብሔር ቃል። መላእክትንም እግዚአብሔር ነው የፈጠረው፣ ሰውንም እግዚአብሔር ነው የፈጠረው እና እግዚአብሔር ከሶስቱ ፍጥረታቶች የእግዚአብሔር ልብ የያዘው ሰው ነው። እኔና እናንተ ነን የእግዚአብሔር ልብ የያዝነው። ይሄንን በአንድ ምሳሌ ብናየው መላእክትም ኃጢአት ሰርተው ወደቁ፣ ሰውም ኃጢአት ሰርቶ ወደቀ። አይደለም? እግዚአብሔር ግን ይህን ሁሉ ዋጋ የከፈለው ለማን ነው? እግዚአብሔር ሰው ሲወድቅ ቀጥታ ያደረገው ምንድነው? ዘላለማዊ የሆነ ዕቅዱን ገለጠለት። እንዴት አድርጎ እንደሚዋጀው አስቀመጠለት። እንዴት አድርጎ እንደገና ወደ ራሱ እንደሚስበው ወደ ራሱ እንደሚሰበስበው እግዚአብሔር ፖይንት አስቀመጠለት። እንመጣበታለን። አስቀመጠለት። መላእክት ሲወድቁ ግን እዛው ጋር ነው ዘላለማዊ ፍርድ ያስቀመጠው እግዚአብሔር። ይሄንን ይሁዳ ላይ ጴጥሮስ ላይ ማየት እንችላለን። በቃ ጥፋትና እሳት ጨለማ ተጠብቆላቸዋል ለዘላለም ተብሎ አለቅነታቸውን ያልጠበቁ እግዚአብሔር የሰጣቸውን ፖዚሽን ያልጠበቁ ለዘላለም ቅጣት ተጠብቆላቸዋል። እነዛ ማን ናቸው? መላእክት ናቸው። ሰው ጋር ሲመጣ ግን እግዚአብሔር ጥፋት አጠፋ፣ ዘላለማዊ መዳን ያዘጋጀለት። አሜን አሜን አሜን።
ዘላለማዊ ጥፋት ሳይሆን እንዴት አድርጎ ለዘላለም እንደሚዋጀው ነው እግዚአብሔር ያዘጋጀለት። እና ብዙ ጊዜ አስብ ነበርና ምንድነው ይሄንን ባይዘው ብዙ የአዲስ ኪዳንም የብሉይ ኪዳንም ጻፎች በተለይ የብሉይ ኪዳን ጻፎች እነ ዳዊት የተናገሩት አለ መዝሙር 8 ላይ ታስበው ዘንድ ሰው ምንድነው ሰው እንደዚህ የምትሆንለት እግዚአብሔር ሰው ምንድነው ትጎበኘው ዘንድ ሰው ምንድነው እግዚአብሔር ሁሉ ነገር በፊቱ ነው ግን ደግሞ አካል ለብሶ መጥቶ የጎበኘው ሰውን ነው አይደለም ሁሉ እኮ በፊቱ ነው ከሱ መጎብኘት ምናምን የሚባል ነገር ይጠበቅበታል እንዴ እኔ ነኝ አይደል እንዴ ውስን ስለሆንኩኝ እጄ ጉብኝት ምናምን እምለው እግዚአብሔር ግን እኮ አካል ለብሶ ሰውን ራሱን ሆኖ መጥቶ እንዲህ ታረግለት ሰው ምንድነው ሃሌሉያ እና በእጆች ስራ ላይ ሁሉ ሾምከው ይላል መዝሙር 8 ከ4 ጀምሮ ስናረብ ዕብራውያን ምዕራፍ 2:6 ይሄን የመዝሙርን ጥቅስ ጠቅሶ የዕብራውያን ጻፊ ስለ ሰው ልጅ በጣም ትልቅና ቫልዩ ነት ይናገራል። ክብር ለጌታ ይሁን። የእግዚአብሔር ዘላለማዊ ዕቅድ እንግዲህ ሰው ነው ብለን ካለን ለምንድነው ሰው የሆነው ካለን ሰው ፍጡር ነው ግን አፈጣጠሩ ግን ይለያል እግዚአብሔር ሰውን ሲፈጥር ብለናል አይደል እንግዲህ ደህንነትም ደቀመዝሙርም ስናስተምር በምኑ ነው የፈጠረው በመልኩ በአምሳሉ ነው የፈጠረው ሲፈጥረው ደግሞ እግዚአብሔር ቃል ብቻ አይደለም ተናግሮ የፈጠረው ሰውን ከምድር አፈር ምን ያለዋል አበጀው ይላል ማለት ነው ኦኬ ሰው ላይ እግዚአብሔር አንደኛ መልኩ አለ የራሱ መልክ አለ ሁለተኛ ሲፈጥረው ተቺንግ አለ ንክኪ አለ ሰው ፍጥረት ላይ አይደለም ንክኪ አለ ሌላው በቃል ሰማይ ምድር በቃል ሲፈጠሩ ሰው ጋር ሲመጣ ግን ንክኪ አለ መልክ አለ አይደለም ስለዚህ ሰው ከሌላው ፍጥረታት በሙሉ ሊገናኝ አይችልም ከማንም ጋር ይሄ ሰው እግዚአብሔርን በአካል እንዲወርድ ምድር ላይ አድርጎታል ይሄ ሰው ስለዚህ እግዚአብሔር ወደ ምድር በክርስቶስ የመጣው ማንን ፈልጎ ነው ማለት ነው ራሱን ፈልጎ ነው መልኩን ፈልጎ ነው የመጣው አሁን በእግዚአብሔር ዘንድ በመላእክት ዘንድ ኢቭን በአጋንንቱ ዓለም ይሄ የታወቀ ነው ሰው ልጅ በእግዚአብሔር ዘንድ ያለው ታላቅነት ክብር ከፍታ በእግዚአብሔር ዘንድ በመላእክቱ ዓለም በአጋንንቱ ዓለም የታወቀ ነው በጣም በሚገርም ሁኔታ የማይታወቀው በሰው ዓለም ነው መጽሐፍ ሲናገር ሰው ክቡር ሆኖ ሳለ አያውቅም እንደሚታረድ እንደሚጠፋ እንስሳ ምን አለ መሰለ እሱ ግን ምንድነው ክቡር ነው ግን መሃል ላይ አንድ ቃል አለ አያውቅም የሚል አያውቅም የእግዚአብሔር ቃል የሚነገረን ለምንድነው ከተባለ ይሄንን አውቀን በተለካልን ክብር በተለካልን ከፍታ እንድንወጣ እንድንገባ እግዚአብሔር ይፈልጋል አሜን አትሊስት በተግባር እንኳን ያን ባናደርገው አስተሳሰቡ እንኳን እንዲኖረን እግዚአብሔር ይፈልጋል እና ምድር ላይ ግን ያለው የክብር ሁኔታ እኛ እግዚአብሔር የሰጠንን ክብር ትተን በሌላ ክብር እንድንጣደፍ አድርጎናል ምን ማለት ነው ምድር ላይ ክብር ተብሎ የሚባለው ክብር ሌላ ነው እንደምናውቀው ማለት ነው ሌላ ነው ምድር ላይ አንድ ሰው የከበረ ነው የሚባለው እንዴት ነው ከሀብት ጋር ይያያዛል ከስራ ዝና ጋር ይያያዛል ከዚህ ጋር የተያያዘ ነው ክብሩ ማለት ነው እንደዚህ ውስጥ የሌለ ሰው የተዋረደ ነው ማለት ነው አይደል ተቃራኒ ዝነኛ ካልሆነ የተዋረደ ነው ማለት ነው ሀብታም ካልሆነ የተዋረደ ነው ማለት ነው በቃ ይሄ ነው የምድር ክብር ይሄ ነው ቀድም ሰው ዓለም ነው የማይታወቀው ምላችሁ ሰው ራሱ
ክርስቲያንም ሆኖ ጌታንም አውቆ ለዚህኛው ክብር ነው የሚሯሯጠው። ለምን? ከብሮ መኖር የሚፈልገው በእግዚአብሔር ዘንድ ሳይሆን በሰው ዘንድ ነው። ሰው ልክ ነኝ? ከብሮ መኖር የሚፈልገው በእግዚአብሔር ዘንድ ሳይሆን በሰው ዘንድ ስለሆነ ምድር ላይ ክብር የሚባለው ነገር ሲያሯሩጥ የእግዚአብሔርን ክብር እንኳን ሳይረዳው ያልፋል። አርጉም ሆኖት አይደለም፣ ገልጦት አይደለም። እግዚአብሔር ምንድነው የሚፈልገው ካልክ ደግሞ እሱ ባከበረ ልክ ራስን ተቀብለህ በምድር ላይ መኖር። እኔ ሀብታም በመሆኔ እግዚአብሔር አይታይም። ባይዘው በእኔ ላይ ይታያል? አይታይም። እግዚአብሔር አይታይም በእኔ ሀብታምነት። በእኔ ፌመስ መሆንም እግዚአብሔር አይገለጥም። እግዚአብሔርን ሰው ማየት የሚችለው እግዚአብሔር ባከበረኝ መጠን ራሴን ኖሬ ሆኜ ስኖር ነው። እግዚአብሔር በሰጠኝ የክብር ልክ ምድር ላይ ስመላለስ ነው ሰው እግዚአብሔርን እኔ ላይ ማየት የሚችለው። እሺ እንግዲህ ወደፊት ኦኬ የእግዚአብሔር ዘላለማዊ አጀንዳ ብለን ስንል ምን ማለታችን ነው? እግዚአብሔር እቅዱ፣ ዓላማው፣ አጀንዳው ሰው ነው ስንል መቼ ነው እግዚአብሔር ስለ ሰው ማሰብ የጀመረው? ሲፈጥረው ነው ወይስ ልክ ሲወድቅ ነው ስለ ሰው ማሰብ የጀመረው? መጽሐፍ እሱን አይደለም የሚነግረን። መጽሐፍ የሚነግረን እስቲ አንዳንድ ጥቅሶችን እንመልከት። ኤፌሶን ምዕራፍ 1 ቁጥር 4 እስከ 12 ባለው ውስጥ ኤፌሶን ምዕራፍ 1 ቁጥር 4 ጀምሮ እሺ ይሄንን ጥቅስ ከአነበብኩኝ ብዙ ማብራራት ውስጥ ስለምገባ አነበዋለሁ፣ አብራራለሁኝ። ግን አንድ ፍሬም ልስጣችሁ። እግዚአብሔር እንግዲህ ዓለም ሳይፈጠር ጀምሮ ምንም ነገር ሳይኖር የእግዚአብሔር ትልቁ የልቡ አጀንዳ ሰው ነው ብለናል። ወይም የራሱን መልክ ምድር ላይ ማየት ነው ብለናል። ይሄ ነው ሐሳቡ። እና ከዛ በኋላ እግዚአብሔር ሰውን ይሄንን ለማድረግ ሰውን ፈጠረ፣ ሰው ወደቀ። ከዛ እግዚአብሔር ሰውን ለመዋጀት እቅድ አቀደ ወይም ደግሞ ሐሳብን አመጣ። ያ ሐሳብ የት ሄዶ ተፈጸመ አላችሁ? መስቀሉ ላይ ሄዶ ምን አለ? ተፈጸመ። ስለዚህ አንድ ፍሬም ልስራ። መጽሐፍ ቅዱስ ሁሉ የሚፈታበት ፍሬም ነው ይሄ። ዓለም ሳይፈጠር እግዚአብሔር ያቀደው እቅድ አለ። ያ እቅድን ለመፈጸም እግዚአብሔር ሰውን ፈጠረ። ሰው ፌል አደረገ። የሰው ፌል ማድረግ የእግዚአብሔርን ዓለም ሳይፈጠር ያቀደውን እቅድ ከመፈጸም አላገደውም። ያንን ጉዳይ እግዚአብሔር ሌላ ሰው የሆነ ፍጹም ሰው የሆነ አምጥቶ ፈጸመው። አይደለም? እሱን የተፈጸመው ነገር እኛ እያወጅን ነው። አሁን እንድናውጅ ቤተክርስቲያን እዚህ ተቀምጠናል። እሱ ይታወጃል። እሱ በቀጠረውና በፈቀደው ቀን ይመጣና ፍጻሜው ይሆናል ማለት ነው። ይሄ ፍሬም ነው። መጽሐፍቶች የሚፈቱት እዚህ ውስጥ ነው። መጽሐፍ ቅዱስም ትርጉም ያለው እዚህ ውስጥ ሲሆን ነው። መጽሐፍ ቅዱስም የሚያስተምረን እዚህ ውስጥ የተፈጸመውን ነገር ነው የሚያስተምረን። አንድ የማሳስባችሁ ነገር መጽሐፍ ቅዱስ የሆነ የፕሪንሲፕል መጽሐፍ አይደለም። የሆነ ዘላለማዊ ዕቅድና አጀንዳ አለ። እሱ ተፈጽሟል። እሱን መፈጸሙን የምንረዳና ዕውቀት የምናገኝበት መጽሐፍ ነው። ስለዚህ መጽሐፉን ከዛ ፍሬም ውጪ ለመረዳት መሞከር ምናልባት ፊልም በመጽሐፉ ተሰራ ይሆናል እንጂ ህይወት አታገኝበትም። አሜን አሜን አሜን። ህይወት ለምክንያቱም መጽሐፉ የፕሪንሲፕል መጽሐፍ አይደለም። አንድ ዓላማ አለ እንዲፈጸምና የሰው ልጆች ሊሆኑት የተገባ አንድ የታቀደ ዓላማ አለ በእግዚአብሔር ዘንድ። ያ ዓላማ ተፈጽሟል። አሁን ወደ ብሉይ ኪዳንና ወደ አዲስ ኪዳንም ሐሳብ ስንገባ ብሉይ ኪዳን ያ ዓላማ እንደሚፈጸም ትንቢቶች ናቸው። አዲስ ኪዳን ደግሞ ምንድን ነው? ፍጻሜ ነው። ዓለም ሳይፈጠር የታቀደ ዕቅድ አለ። ከዛ በኋላ በክርስቶስ ያ ዕቅድ ተፈጸመ። ይሄ ፍሬም አለ።
ስለዚህ ነገሮችን ሁሉ የምናየው እዚህ ፍሬም ውስጥ ሆነን እንጂ አንዱን መጽሐፍ ከውስጥ ገንጥለን በብቻውን ከዚህ ፍሬም ውጪ ለማየት ስትሞክሩ የሚፈጠረው ነገር ምንድነው? የመጋጨት፣ የጥቅስ መጋጨት፣ የታሪክ መጋጨት፣ አለመግባባቶች ይፈጠራሉ። ኢየሱስ መጽሐፍት ሁሉ ስለማን ያወራሉ አለ? ስለኔ ያወራሉ። በመጽሐፍት የዘላለም ሕይወት ያለ እየመሰላችሁ መጽሐፍትን ምን ትላላችሁ? ትመረምራላችሁ። መጽሐፍት ሁሉ ግን የሚያወሩት ስለኔ ነው ብሎ ተናገረ። ይሄ ዮሐንስ ወንጌል ምዕራፍ 5 ቁጥር 39 እስከ 40 በላይ ያለ ነው። መጽሐፍት ሁሉ ምንድነው ስለኔ ማውራት ማለት? ይሄንን እንግዲህ የሚለው እሱ መጥቶ ነው። ስለዚህ እዛ የመጣበት ሰዓት ላይ አዲስ ኪዳን የሚባል መጽሐፍ የለም። ይሄን በጣም ተከታተሉ። እያወራ ያለው መጽሐፍት ሁሉ ስለኔ ያወራሉ እያለ ያለው ስለማ መጽሐፍ ነው? ስለ ብሉይ ኪዳን መጽሐፍ ነው። እሱ በነበረበት ሰዓት ላይ አዲስ ኪዳን የሚባል መጽሐፍ ስለሌለ ማለት ነው አይደለም? ስለ ብሉይ ኪዳን። ስለዚህ እነሱ የሚያወሩት እናንተ የምትመረምሯቸውና ከዛ ውስጥ የዘላለም ሕይወት አገኛለሁ ብላችሁ የምትሏቸው መጽሐፍቶች በሙሉ የሚያወሩት ስለኔ ነው አለ። አሁን ይሄንን ሲባል ሰው ምንድነው ኦኬ ናሆም ላይ ሄጄ እንዴት ነው ኢየሱስን ማገኘው ብሎ ነው የሚፈልገው ሰው። ወይ ደግሞ አንዳንድ ጊዜ ደግሞ ኢያሱ ላይ ሄጄ እንዴት ነው ኢየሱስን እዛ ላይ ማየው? በዚህ ሴንስ ነው ሰው መጽሐፍት ሁሉ ስለኔ ያወራሉ የሚለውን መተርጎም የሚፈልገው። ስለዚህ አንዳንድ ሰው ኢያሱ ላይ ሲገባ አያገኘውም ኢየሱስን አያገኘውም። ስለዚህ ምን ብሎ ይተረጉማል? ኦኬ ኢያሱ ማለት ነፃ አውጪ ነው፣ ደግሞ ውርስ አወራሽ ነው። ስለዚህ አውርሷቸዋል። ስለዚህ ኢየሱስ ደግሞ የዘላለም ሕይወት አውራሽ ስለሆነ አውራሽ በሚል እንተረጉመዋለን ብሎ ይተረጉማል። ግን ኢየሱስ መጽሐፍት ሁሉ ስለኔ ያወራሉ ስለዚህ ካለኝ ቀጥታ ሄጄ ኢያሱ ላይ ክሊርሊ ስለ ኢየሱስ የተጻፈ ነው ማግኘት ያለብኝ። ኢየሱስ ግን እያለ ያለው እያንዳንዱ መጽሐፍት ላይ ሄዳችሁ ስለኔ ጥቅስ ታገኛላችሁ የሚል ሴንስ አይደለም እየተናገረ ያለው። እነዛ መጽሐፍቶች ብሉይ ኪዳን የሚባሉት መጽሐፍቶች በሙሉ የተጻፉበት ዓላማ፣ እዛ ጋር የተፈጠረው ታሪክ የተቀመጠበት ዓላማ እኔ የምፈጽመውን ሐሳብ፣ እኔ የምፈጽመውን ዘላለማዊ አጀንዳ የሚያሳዩ ናቸው፣ የሚተርኩ ናቸው እንጂ ዝም ብለው የተቀመጡ የህግ ወይም የፕሪንሲፕል መጽሐፍቶች አይደሉም። ሄዶ እዛ ጋር አንድ ጥቅስ ስለ ኢየሱስ ማግኘት አይደለም ዋናው ዓላማ። ዋናው ዓላማ ለምሳሌ ቅድም እንዳልኳችሁ ኢያሱን መጽሐፍ ብናነሳ ኢያሱ አውራሽ ነው፣ አውርሷቸዋል። ስለዚህ ኢየሱስ የዘላለም ሕይወት ያወርሰናል ብሎ እዚህ ትርጉሙ ውስጥ ከመግባት የኢያሱ መጽሐፍ ዓላማ ምንድን ነው? የኢያሱ መጽሐፍ ዓላማ ኢያሱ ከግብፅ የወጣውን ሕዝብ ወደ ተስፋይቱ ምድር ማስገባት ነው። ኦኬ ማስገባት ነው። ኢያሱ ለምንድን ነው ወደ ተስፋይቱ ምድር ሕዝቡን የሚያስገባው? ሕዝቡ ማን ነው? ሕዝቡስ ምንድን ነው? ተለይቶ ሕዝብ የተባለው ለምንድን ነው? እዚህ ጋር ነው ትርጉሙን ስለ ኢየሱስ እንደሚያወራ ማግኘት የምንችለው። ይሄን ስንጠያየቅ ነው። ሕዝቡ የእስራኤል ሕዝብ ነው። ሕዝቡ እዛ መግባት ያለበት ለምንድን ነው? ሕዝቡ ሕግ አለው። ሕግ ለምን ተሰጠው? እዛ ጋር የሚያጠነጥነው ነገር ምንድነው? ይሄ ሁሉ ኢያሱን ማስነሳት፣ ኢያሱን ሕዝቡን እንዲመራ ማድረግ፣ እዛ ማስገባት፣ ሙሴን ማስነሳት፣ ይሄ ሁሉ ዓላማው ከዚህ ዘር ኢየሱስን ፒክ ለማድረግና ለዘላለም አዳኝ ለማድረግ ነው። ዓላማው ይሄ ነው። ይሄን ነው ኢየሱስ መጽሐፍት ሁሉ ስለኔ ነው የሚያወሩት የሚልበት ምክንያት ከዚህ አንፃር እንጂ እዛ ገብቶ አንዳንድ ጥቅሶችን ስለ ኢየሱስ መፈለግ አይደለም። መጽሐፍት ሁሉ ስለኔ እንትናቸው ዓላማቸው በሙሉ ወደ ኢየሱስ ነው የሚያተኩሩት። አረ ኢየሱስ ያድነ። ወደ ኢየሱስ ነው የሚያተኩሩት። ስለዚህ ኢየሱስ መጽሐፍት ስለኔ ሁሉ። ወደ ኤፌሶን እንምጣ። እግዚአብሔር መቼ ነው የጀመረው ስለ ሰው ማሰብ ከተባለ አሁን እንግዲህ ነገሮችን የምንረዳው ከመጽሐፉ አንፃር እንጂ አሁን የእግዚአብሔር ማንነት ስናይ ጥልቅ ነው ማንነቱ፣ ለመመርመር የሚከብድ ነው። ስለዚህ መጽሐፍ ግን
ዓለም ሳይፈጠር ብሎ ካለን ዓለም ሳይፈጠር ብለን ነው የምንረዳው። ዓለም ሳይፈጠር በፊት ምን ነበረ የሚለውን ካልተጻፈልን ገምተን ከመጨቃጨቅ ውጪ ሌላ ምን ፈጥረው ነገር የለም። በተጻፈው ልክ ነው ነገሮችን የምንረዳው ማለት ነው። እንደዚህ ይላል ከቁጥር 4 ጀምሮ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን፣ በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን፣ በውድ ልጁም እንዲያው የሰጠው የጸጋው ክብር ይመሰገን ዘንድ ይህን አደረገ ይላል። ክብር ለኢየሱስ ይሁን። ይሄ እግዚአብሔር ድንገት አዳም ኃጢአት ሲሰራ አይደለም ኢየሱስን ብሎ ያሰበው። ይሄን አይደለም የሚያሳየን ይሄ ጥቅስ። ሌሎችም ጥቅሶች ላይ እመጣለሁ። የሚያሳዩን ድንገት አዳም ኃጢአት ሲሰራ አይደለም እግዚአብሔር በክርስቶስ ሰውን ማድረግ ማሰብ የጀመረው። አስቀድሞም ሰውን ሲያስብ እኔን ሲያስብ ሲሳይን ሲያስብ እግዚአብሔር እንዲሆን የፈለገው እግዚአብሔር ሰው በክርስቶስ ነው እንዲሆን የፈለገው። አሁን ይሄን ጥቅስ ሰዎች ምን ብለው ይጠቀሙበታል? እግዚአብሔር ፕሪዴስቲኔሽን ይባል አስቀድሞ መርጧል ሁሉንም ለሚል ሐሳብ ይሄን አይደለም የሚያወራው። እግዚአብሔር ሰዎች በመላእክት እንዲሆኑ አይደለም የፈለገው፣ በክርስቶስ እንዲሆኑ የፈለገው። እንትኑን የመረጠው በማን እንዲሆኑ የመረጠው እንጂ የተወሰኑ ሰዎችን መርጦ ለማዳን አስቀምጧል የሚል ኮንሴፕት አይደለም እዚህ ጋር ያስቀመጠው። በማ ይሁኑ ሰዎቹ ብሎ ነው የወሰነው እግዚአብሔር። በማ ይሁኑ አስቀድሞ በማ እንዲሆኑ ወስኗል እግዚአብሔር በክርስቶስ። ሮሜ 8 ላይ የሚያስታውሰኝ እስቲ ሮሜ 8ን ሳነሳ ከዚህ ሐሳብ ጋር የሚያያዝ ጥቅስ አለ። ሮሜን አጥኑ ስንል እኮ በባይብል ስተዲ አስቀድሞ የልጁን መልክ እንዲመስሉ አይደል? አስቀድሞ ምን ብለዋል? ወስኗል። ስለዚህ እግዚአብሔር ሰውን ሲያስብ እኔን ሲያስብ የልጁን መልክ እንድመስል የወሰነው አዳምን ሳይፈጥር ነው። ሰውን ሳይፈጥረው ነው የወሰነው እግዚአብሔር። ለዚህ ነው እግዚአብሔር ኃጢአት አላስቆመውም እኔን በልጁ ለማድረግ። አሜን አሜን አሜን። መሃል ላይ ምንም ከባድ ዋጋ ያስከፈለ ኃጢአት ቢገባ እግዚአብሔር ግን ዓለም ሳይፈጠር ያቀደውን እቅድ ከመፈጸም ያስቆመው ኃይል የለም። አሜን አሜን አሜን። ኃጢአት አያስቆመውም እግዚአብሔርን። ኃጢአት ምናልባት እኔ ሊያስቆም ይችላል ከብዙ መንገዴ። ኃጢአት አቅም ያለው እኔ ላይ ነው። ኃጢአት እግዚአብሔር ላይ አቅም የለውም። አሜን አሜን። ያቀደውን ነገር ከመፈጸም ወደ ኋላ እንዲህ አያደርገውም። ክብር ለጌታ ይሁን። ስለዚህ እግዚአብሔር አስቀድሞ የልጁን መልክ እንዲመስሉ ወስኗል አለ። ኦኬ። ለዚህ ነው ሲወድቁ ማለት ነው ሲወድቁ እግዚአብሔር እነዚህን ሰዎች ሰው የተባለው ለዋጀው ፈልጋለሁ ከወደቀበት ብሎ ሲያስብ ለመዋጀት የላከው ልጅን ነው። ለምንድን ነው ልጅን የላከው ከተባለው አስቀድሞ ያቀደው የልጅን መልክ እንድንመስል። ስለዚህ አንተን ለመዋጀት የሚመጥነው ኢየሱስ ብቻ ነው። ለዚህ ነው በዋጋ ተገዝታችኋልና ከእንግዲህ የራሳችሁ አይደላችሁም። ዋጋችሁ ደግሞ ማን ነው የሚለው? ክርስቶስ ኢየሱስ ነው ዋጋችን። ይሄ የሆነው ለምንድን ነው ከተባለ እኛ በክርስቶስ ኢየሱስ ዋጋችን እንዲሆን ያደረግነው ነገር ስላለ ሳይሆን ራሱ እግዚአብሔር ሳይፈጥረን ወደዚህ ወደ አካልነት ወደ ህልውና እንዲህ ሳንመጣ ያቀደውና ያሰበው ነገር በልጁ መሆን ነው። አሁን መሃል ላይ ኃጢአት ገባና ሰዎችን ከእግዚአብሔር አራቀ፣ ሰዎችን ከእግዚአብሔር ለየ። እስቲል ግን የእግዚአብሔር ዘላለማዊ ዕቅድ አልተቀየረም። ሰው ከዘፍጥረት 3:15 ጀምራችሁ ሰው ያሳለፈውን ነገር አሁንም ድረስ የዛ ዱካ አይደለ እንዴ ዓለምን የሚያምሰው? ልክ ነኝ? ይሄ ሁሉ መደበላለቅ ሆኖ ግን እግዚአብሔር አስቀድሞ ያቀደውን ነገር ግን ፉልፊል አድርጎታል። ሊያስቆመውም አልቻለም። ለዚህ ነው እግዚአብሔር በተናገረን ነገር ላይ መጽናት የሚገባል። እግዚአብሔርን ከመፈጸም ሊያስቆመው የሚችል ነገር ስለሌለ። ክብር ለኢየሱስ ይሁን። እግዚአብሔር ዓለም ሳይፈጠር ያቀደውን ነገር
ባይፈጽመው ባይጠይቀዋል። ማንም እንዲያደርግ ብሎ ሊጠይቀው እኮ አይችልም። ሲጀመር ሲያቀደው እኛ አልነበርንም፣ እኛ የለንም። እግዚአብሔር ለማን ብሎ ነው ይሄን የሚያደርገው? መጽሐፍ ራሱን ሊክድ አይችልም ይላል። ሃሌሉያ! ራሱን ሊክድ አይችልም። እግዚአብሔር ለጆን የተናገረውን ነገር ለመፈጸም ማንም ስለሚጠይቀው አይደለም የሚፈጽምለት። የራሱ ማንነት ነው እንዲፈጽምለት የሚያደርገው፣ የራሱ የእግዚአብሔር ማንነት። አሜን አሜን። የእግዚአብሔር ማንነት የተናገረውን ማጠፍ የሚችል ማንነት አይደለም የእግዚአብሔር ማንነት። ኧረ አሜን በሉኝ። እኔ የተናገርኩትን ነገር ላጠፍ እችላለሁ። ለምንድን ነው የማጥፈው? ለምንድን ነው ሰው ስለሆንኩ የማጥፈው? እኔን ማስቆም የሚችል ብዙ ነገር አለ። እኔን ቻሌንጅ አድርጎ ሐሳቤን ሊያስቀይር የሚችል ብዙ ነገር አለ ምድር ላይ። ብዙ መሄድ አያስፈልገንም። አንድ የራሴ ምኞት ሊያስከረብተኝ ይችላል። ብዙ መሄድ ያስፈልጋል? ብዙ ሰው መሰብሰብ ያስፈልጋል? ይህን ሐሳብ ለመቀየር አያስፈልግም። የእኔ አንድ ምኞት ነገሩን ሊገለብጠው ይችላል። እግዚአብሔር ጋር ግን እንዲህ አይነት ማንነት የለም። አሁን ተደግፈንበት የማናፍረው ለዛ ነው። አሁን አንዳንድ ጊዜ በጣም ሸርተት ያለን ሰዎች ካለንም እንመለስ፣ እግዚአብሔር ላይ እንደገፍ። እሱ አይንሸራተትም። አሜን አሜን አሜን። ብዙ ነገር ይንሸራተታል፣ እግዚአብሔር አይንሸራተትም። ሃሌሉያ። እግዚአብሔር ለአብርሃም ቃል ኪዳን ገባለት አይደል? ጠርቶት ምናምን ዘፍጥረት 15 ላይ ከዛ በኋላ ምን አለው? ዘርህ ለ400 ምናምን ዓመት በባህርነት ይገዛል አለው። 400 ምናምን ዓመት ገቡ። 70 ነፍስ ሆነው ገቡ። በጣም በብዙ ሺህ ሆኑ። እግዚአብሔር ሙሴ ጋር ሲመጣ ምንድን ነው ያለው? እኔ የአብርሃም የይስሐቅ የያዕቆብ አምላክ ነኝ፣ የገባሁትን ቃል ኪዳን አስቤ መጥቻለሁ። ከ400 ስንት ዓመት በኋላ 30 ዓመት በኋላ መጥቻለሁ አለ። ሃሌሉያ። የገባሁትን ኪዳን አስቤ። በጣም የሚገርማችሁ አብርሃም የለም፣ አልፏል። ግብፅ ውስጥ ያለው ህዝብ ራሱ እግዚአብሔርን አያውቅም። የኪዳን ህዝብ ይሁን የምን ህዝብ ይሁን የሚያውቀው ነገር የለም። ረስቶት እሱ ሰው ግብፃዊ ሆነ እየኖረ ነው ያለው። በዛ ህይወት ውስጥ ነው ያለው። አይ ያንተ በከባድ ነገር ውስጥ ማለፍና እግዚአብሔርን መርሳት አንተን እንጂ እግዚአብሔርን አይቀይረው አይደል? አይቀይረውም እግዚአብሔርን። እነሱ የሉም፣ በቃ ግብፃዊ ሆነዋል። በእግዚአብሔር አይን ነው የኪዳን ህዝብ እንጂ በእነሱ አይን እነሱ ግብፃዊ ናቸው። ኦልሬዲ እየኖሩ ከግብፃዊነትም ወርደው ባሪያ ናቸው። እግዚአብሔር ግን ቁጭ ብሎ እያሰበ ነው። ታይዋን ማለት ነው፣ የቀጠራትን ቀን። ሃሌሉያ። ምን ማለት ነው? እግዚአብሔር እዚህ ጋር እጠብቅሃለሁ ብሎ ቁጭ ብሎ ማለት ነው። ሰዓት ቀጥሮልህ አንተ በብዙ ጉዳይ ታምሰህ ስትሽከረከር እሱ አብሮ አይሽከረከርም። ቦታው ላይ ይጠብቅሃል። ለምን? ተናግሯልና፣ ቃል አውጥቷልና። ስለዚህ እግዚአብሔር ያንተ ጉዳይ ሳይሆን ማንነቱ ጻድቅ ነው እግዚአብሔር። ስለዚህ በቃ የለም ጆን የለም ወይም ዴቭ የለም ብሎ ቃሉን አጥፎ አይሄድም እግዚአብሔር። ብዙ እግዚአብሔር የተናገረን ነገሮች የማይመስሉን ከቆይታ ከብዙ ዘመን መቆጠር የማይመስሉን ነገሮች የሉም እንዴ? ለምንድን ነው መምሰል ያልጀመሩት? ማለት ይሄ የማይመስለን መተው፣ መርሳት፣ መዘንጋት ለምን ጀመረ? የጊዜ ርዝመት በዋነኛነት የጊዜው ለምን የምትዘገይ ተስፋ ልብን ምን ትላለች? ታሳዝናለች። የዘገየች ተስፋ ይላል እና እናዝንና በእግዚአብሔር አዝነን እንሸሻለን።
ከዛ መንገድ እንወጣለን እና እግዚአብሔር አብሮን የሚወጣ ይመስለናል፣ እሱም አብሮ የተወው ይመስለናል። እግዚአብሔር እንዲህ አይነት ማንነት አይደለም ያለው። ሃሌሉያ። ስለዚህ ያቀደልን ምንድን ነው? ወደ እንግዲህ ይሄ ዶክትሪናል ነገር ነው ያነሳ ያለሁት። ያቀደልን ነገር እግዚአብሔር ዓለም ምን ሳይል ነው ሳይፈጠር በፊቱ ቅዱስና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን፣ በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ስራ ለእርሱ ልጆች እንድንሆን ወሰነን ይላል። ወሰነን ማለት ነው። ክብር ለኢየሱስ ይሁን። እንዳልኳችሁ የሆነ ሰዎችን መርጦ ወሰነ ሳይሆን እግዚአብሔር ሰዎች በክርስቶስ እንዲሆኑ፣ እቺን ፖይንት ያዙልኝ። ከብዙ ካወራሁት ይልቅ በክርስቶስ እንዲሆኑ ነው እግዚአብሔር ሰዎችን የወሰነው። በመላእክት እንዲሆኑ አይደለም፣ በሌላ ፍጥረት እንዲሆኑ አይደለም። የወሰነው በልጁ እንዲሆኑ። ይሄ ውሳኔው ይሄ ነው እንጂ የሆነ ስፔሲፊክ ሰዎችን ለመዳን ወስኗል አይደለም። ፖይንቱ የወሰነው በክርስቶስ እንዲሆኑ ወስኗል። መቼ? በቃ ሰውን እግዚአብሔር ሲያስብ በማን እናድርገው ሲባል በክርስቶስ ሲሆን። ለዚህ ነው አሁን እንደ ዶክትሪን ስናየው፣ እንግዲህ ሞር ዲቴል ትንሽ ልግባ። እንደ ዶክትሪን ስናየው አብ ልጅ ነው፣ ወልድ ልጅ ነው፣ አብ አባት ነው፣ መንፈስ ደግሞ እንደው በኦርቶዶክስ እንኳን ስንማ ሰራጺ ነው ይባላል አይደል? እና ወልድ ጋር ስንመጣ ልጅ ነው፣ የልጅነት ማንነት እናያዘው። ስለዚህ ሰውን ለማዳን ሲመጣ መንፈስ ቅዱስ አይደለም መጣ የተባለው። አስቀድሞም የልጅነትን ማንነት የያዘው ወልድ ነው የመጣውና ሰውን የዋጀው ማለት ነው እንጂ አብ አይደለም፣ መንፈስ ቅዱስ አይደለም። አሁን ወደ ሶስት አምላክ እንዳትገቡ። አብ ወልድ መንፈስ ቅዱስ አንድ አምላክ ነው። ግን ምን ነው የልጁን መልክ እንዲመስሉ ስለሆነ የታቀደው። መጀመሪያም ከታቀደ ዓለም ሳይፈጠር የራሱ ኢየሱስ ክርስቶስ የእግዚአብሔር ምንድን ነው ማለት ነው? ልጅ ነው ማለት ነው። ስለዚህ ዓለም ሳይፈጠር የእግዚአብሔር ልጅ የሆነው ኢየሱስ ነው ስጋ ለብሶ የመጣው ማለት ነው። ምን ለማድረግ? ዓለም ሳይፈጠር የልጁን መልክ እንዲመስሉ የታቀዱትን ምን ለማለት? ወደዚህ ክብር ለማምጣት ማለት ነው። ወደዚህ ክብር ለማምጣት የሚያስከፍለው ዋጋ ነበረ። ያን ዋጋ ምን አለ? ከፈለ ማለት ነው። አሁን የመጽሐፍ ቅዱሳችን ፍሬም ይሄ ነው ማለት ነው። ስለዚህ ሌላ ተጨማሪ ጥቅስ ምናልባት ለመስጠት እዚሁ ኤፌሶን ላይ ምዕራፍ 3 ቁጥር 2 ላይ ተመሳሳይ ቃሎችን ይጠቀማል። እሺ ላምበብ። ከምዕራፍ 3 ቁጥር 2 እስከ 11 ያለው ውስጥ ነው። ለእናንተ ስለተሰጠ ስለ እግዚአብሔር ጸጋ መጋቢነት በእርግጥ ሰምታችኋል። አስቀድሜ ባጭሩ እንደጻፍኩ ይህን ምስጢር በመግለጥ አስታወቀኝ። ይህንም ስታነቡ የክርስቶስ ምስጢር እንዴት እንደማስተውል ልትመለከቱ ትችላላችሁ። እንግዲህ እዚህ ጋር ምስጢር ብሎ ነው የሚገልጸው። ይህም አሕዛብ አብረው እንዲወርሱ በአንድ አካልም አብረው እንዲሆኑ በወንጌልም መስበክ በክርስቶስ ኢየሱስ በሆነ የተስፋ ቃል አብረው እንዲካፈሉ ለቅዱሳን ሐዋርያትና ለነቢያት በመንፈስ አሁን እንደተገለጠ በሌሎች ትውልዶች ዘንድ ለሰው ልጆች አልታወቀም። እንደ ኃይሉ ሥራ እንደተሰጠኝም እንደ እግዚአብሔር ጸጋ መጠን የወንጌል አገልጋይ ሆንኩለት። ፍለጋ የሌለውን የክርስቶስን ባለጠግነት ለአሕዛብ እሰብክ ዘንድ ሁሉንም በፈጠረው በእግዚአብሔር ከዘላለም የተሰወረው የምስጢር ሥርዓት ምን እንደሆነ ለሁሉ እገልጥ ዘንድ ይህ ጸጋ ከቅዱሳን ሁሉ ይልቅ ለማንስ ለእኔ ተሰጠኝ። ክብር ለኢየሱስ ይሁን። ብዙ ልዩ ልዩ የእግዚአብሔር ጥበብ አሁን በቤተ ክርስቲያን በኩል በሰማያዊ ስፍራ ውስጥ ላሉ አለቆችና ስልጣናት ትታወቅ ዘንድ ይህም በክርስቶስ ኢየሱስ በጌታችን የፈጸመው የዘላለም ሐሳብ ነበር። የዘላለም አሁን እዚህ ጋር አውዳዊ ትርጉሙን ስንተረጉም የሚያነሳልን አሕዛብም እግዚአብሔር አስቀድሞ ዓለም ሳይፈጠር በክርስቶስ እንዲሆኑ ወስኗል የሚለውን ሐሳብ አሁን በዛ ዘመን ሆነን ስንረዳው ዓለም ሳይፈጠር በክርስቶስ እንዲሆኑ የወሰነላቸው ማናቸው ሲባል በቃ አይሁዶች ናቸው። ምክንያቱም እነሱን የኪዳን ሕዝብ አድርጎ መርጧቸዋል፣ እንዲያርጓቸዋል ብሎ ስለሚታሰብ አይሁዶች ናቸው የሚል ሐሳብ ይታሰባል። ጳውሎስ ግን ኖ
እግዚአብሔር ዓለም ሳይፈጠር በክርስቶስ እንዲሆኑ የመረጣቸው ሰውን ነው እንጂ አንድ ዘርን አይደለም። የሰውን ዘር ነው እንጂ የሆነ ስፔሲፊክ ቦታን ስፔሲፊክ ፒፕልን አይደለም ይሄን ያለው። ስለዚህ ለነዚህ ለአሕዛብ የሚያወራቸው ምንድነው? ይሄም ሚስጥር ዓለም ሳይፈጠር የሚባለው ሚስጥር እናንተንም ኢንክሉድ የሚያደርግ ነው። የሰው ዘር ሁሉ ነው። ክብር ለኢየሱስ ይሁን። አሁን በእነሱ ቦታ ብትሆኑ ይሄንን ነገር በጣም ሴንስ ይደረጋል። ለምን? በወቅቱ እነሱ ሪጀክት የተደረጉ ናቸው። ይሄ እግዚአብሔር የሚለው እነሱ ራሱ ሲጀመር እግዚአብሔር ማን ብለው ነው የሚጠሩት? የእስራኤል አምላክ ብለው ነው የሚጠሩት አይደለም? የአብርሃም የይስሐቅ ያዕቆብ አምላክ የእስራኤል አምላክ ተብሎ ነው የሚጠሩት። በሌላ ቋንቋ ምንድነው በተቃራኒው? የአሕዛብ የኛ አይደለም ነው። ስለ ዘላለም እቅድ ሲወራ ስለ ዘላለም መዋጀት ሲወራ እነሱን የሚያካትት አይመስላቸውም። የእግዚአብሔር ሐሳብ ግን የሆነ ስፔሲፊክ ፒፕልን ለመዋጀት ሳይሆን ሰውን ሁሉ ወደ ራሱ በክርስቶስ ለመሳብ አስቀድሞ የዘላለም ሐሳቡ ነው። ስለዚህ ለአይሁድ የተባለው ለእናንተም ነው የዘላለም ሐሳቡ እያለ ነው የሚያስረግጥላቸው። ክብር ለኢየሱስ ይሁን። አይሁድ ምንድናቸው ብላችሁ ብትጠይቁት ይሄንን የዘላለም ሐሳብ ለመፈጸም የመረጣቸው ሰዎች ናቸው ነው። አሜን አሜን አሜን። አሁን ብዙ ሰው አይሁድ እስራኤል የሚለውን ነገር ግራ የሚጋባው ይሄን ፍሬም ካጣው ነው። ይሄን የዘላለም የእግዚአብሔርን እቅድ እግዚአብሔር የዘላለም እቅዱን እንዴት ነው የፈጸመው የሚለውን ነገር ሚስ ካደረገ አይሁድ የሚለውን ነገር ሲያይ ግራ ይገባዋል መሃል ላይ ማለት ነው። ስለዚህ እነዚህ ሰዎች ይሄንን የዘላለም ሐሳብ እግዚአብሔር ሊፈጽም የተጠቀመ መንገዱ ናቸው። ወደ ምድር መግቢያ ቤቱ ናቸው የአይሁድ ሕዝብ ማለት የአብርሃም ዘር ማለት። ስለዚህ ቤቱ ናቸው ማለት ሌላውን ዓለም ሊጠቀልል የገባባቸው ቤት ናቸው እነሱ። ሌላውን ዓለም ለመጠቀለል የገባው በማ በኩል ነው? ይሰማችሁ ነው? በእስራኤል ሕዝብ በኩል ነው የገባው። ሮሜ ምዕራፍ 9 ስናጠና ሲላችሁ እንደሆነ ኢየሱስ በስጋ ከማመጣ ከነሱ መጣ ብሎ ይነግረናል። ስለዚህ እነሱ እግዚአብሔር የዘላለም እቅዱን ወደ ምድር አውጥቶ ሰውን ለመዋጀት መግቢያ በር ያስፈልገዋል። እግዚአብሔር ሁሉን ቻይ ነው አይደል? ሁሉን ቻይ ነው። ስለዚህ በማንኛውም መንገድ ሰውን መዋጀት አያቅተው። ሰውን ለመዋጀት ግን እግዚአብሔር የመረጠው መንገድ ሰው መሆን ነው። ሰው የወረደበትን ጥግ መውረድ ነው። ፊልጵስዩስ ምዕራፍ 2 እንደሚለው የባሪያን መልክ ያዘ። ሰው የወረደበትን ጥልቀት መውረድ ነው የእግዚአብሔር ምርጫ። ትክክለኛው መዋጀት የሚባለው እሱ ነው እንጂ ላይ ሆኖ ና ብሎ መጥራት አይደለም። እሱ አይደለም እግዚአብሔርን ሰውን ለመዋጀት የተጠቀመው። እዛ ጋር ለመውረድ ደግሞ የግድ ሰው መሆን አስፈልጋል። ሰው ለመሆን ደግሞ ምን ያስፈልጋል? ሰው ያስፈልጋል። ዘር አይደለም ምድር ላይ ያ ዘር ነው የአብርሃም ዘር ተብሎ የተጠራው። ዓላማው እግዚአብሔር ያንን ዘር ስፔሻል ማድረግ አይደለም። ዓላማው እሱ ሳይሆን ዓላማው እግዚአብሔር በዛ ዘር ውስጥ ራሱን ከቶ መጥቶ ዓለምን ለመጠቅለል ነው። አሜን። እሺ ኤፌሶን 1:10 ምን ይለናል? ኤፌሶን 1:10 ምን ይለናል? በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡ በሰማይና በምድር ያለውን ሁሉ በክርስቶስ መጠቅለል ነው። ስለዚህ እግዚአብሔር አስቀድሞ ዓለም ሳይፈጠር ያለው ሐሳቡ፣ አሁንም ያለው ሐሳቡ፣ ወደፊትም ያለው ሐሳቡ ሁሉን በክርስቶስ ምን ማለት ነው? መጠቅለል ነው። መጽሐፍን የምንረዳው እዚህ ውስጥ ያሉትን የእግዚአብሔር ቃል ክፍሎች የምንረዳቸው ከዚህ ፍሬም አንጻር ነው። ከዚህ ውጪ ነገሮችን ለመረዳት ከሞከረን የትርጉም ችግር ውስጥ እንገባለን ነው። መጽሐፎቹ
ሲጻፉም የተጻፉበት ዓላማ በዚህ ፍሬም ውስጥ ስለሆነ ማለት ነው። መሳፍንት ሲጻፍ የሆነ የሳምሶንን ወይም ደግሞ የጌዲዮንን ታሪክ እኛ ኢንተርቴን እንድናደርግበት የመጣ ታሪክ አይደለም። እነሱ በዛ ወቅት ላይ የዛን ህዝብ ከፍልስጤም ነፃ አውጥተው የእግዚአብሔር ህዝብ አድርገው እንዲያቆዩ የተነሱ የእግዚአብሔር አገልጋዮች ናቸው። ለምንድን ነው ያን ህዝብ የእግዚአብሔር ህዝብ አድርጎ ማቆየት አስፈላጊነቱ ከተባለ ከዛ ህዝብ የሚወጣ አንድ ዘር አለ ነው። ስለዚህ መሳፍንትን መልእክት የምንረዳው ትክክለኛ ትርጉሙን የምናገኘው ገባኝ የመሳፍንት መጽሐፍ ገባኝም የምንለው ከዚህ ፍሬም አንጻር ስናገኘው ነው። ካልሆነ ምን ይሆናል? ይሄን ፍሬም ስተን ለመረዳት የምንሞክር ከሆነ አንዱም ከመሳፍንትን ሌላ ቪው 4 ቪው 5 ቪው መፍጠር ይቻላል። በቃ እኔ መሳፍንትን እንደዚህ ነው የምንረዳው ይላል ሰው። የሰማችሁኝ ነው? አንዱ ተነስቶ እንደዚህ ነው የምንረዳው ይላል። የዛን መረዳት እና የዚህ መረዳት ስታዩት የሚጋጭ ነው። ለምን ተጋጨ ሲባል ከፍሬሙ ወጥተው ነው ለመረዳት እየሞከሩ ያሉት። እግዚአብሔር ያ ታሪክ በዛ ዘመን በዛ ሰው በሳምሶን በጌዲዮን ያ ታሪክ እንዲከሰት ምድር ላይ መጽሐፉም እንዲጻፍ እግዚአብሔር ሰዎችን አስነስቶ ሲያደርገው ዓላማ አለው። ያን ያደረገበት አንድ ወደፊት እንዲታይለት የሚፈልገው ነገር አለ እግዚአብሔር። ከዛ አንጻር ነው ይሄንን ለመረዳት እግዚአብሔር የበግ መስዋዕት ሰውልኝ የሚለው እግዚአብሔር ደም ይጠጣል ወይ? ስቡን አቃጥሉልኝ እያለ እግዚአብሔር የሚለው እግዚአብሔር ያ ነገር አስደስቶት ነው ወይ? አሁን ዘሌዋውያን ላይ ስንገባ ብዙ ህጎችን ሰጥቷል። ማህበራዊ ህግ ሰጥቷል፣ ሰው ከሰው ጋር የሚኖርበት። የሞራል ህግ ሰጥቷል፣ ሰው ከእግዚአብሔር ጋር የሚኖርበት። ሴሬሞኒያል ህግ ሰጥቷል፣ የቤተ መቅደስ እንዴት አድርገው አገልግሎት እንደሚያገለግሉ ህግ ሰጥቷል። ከቤተ መቅደሱ ህግ አንዱ የበግ መስዋዕትን ለኃጢአት ስርየት ማቅረብ ነው። ዕብራውያን ላይ እንደዚህ የሚል ጥቅስ አለ። የሚቃጠል በግና መስዋዕት አልወደድክም፣ ግን ምህረትን ወደድክ ይላል። ያን አልወደድክም፣ ለኔ ደግሞ ሥጋን አዘጋጀህልኝ አለ ኢየሱስ። የወደደው እግዚአብሔር ሲጀመርም በግ ሰውልኝ ሲል እግዚአብሔር ምህረት ለማድረግ ወዶ እንጂ የበግ መስዋዕት አስደስቶት አይደለም። ፕላስ ደግሞ ሁለት ነው የሚናገረው የበጉ መስዋዕት። አንደኛው በወቅቱ እነዛ ሰዎች እግዚአብሔር እንዳያጠፋቸው የሚከላከሉበት መስዋዕት ነው። ለምንድነው እንዳያጠፋቸው የሚከላከሉት? እግዚአብሔር ያን ስርዓት ለምን አስቀመጠላቸው? ያ ህዝብ ተጠብቆ ለዛ ዓላማ መኖር ስላለበት ነው። ለዛ ዓላማ ተጠብቆ መኖር ስላለበት ያን መስዋዕት ሰጣቸው። ሁለተኛ ያ መስዋዕት ደግሞ የሚናገረው ስብከት አለው፣ መልእክት አለው። ያ መስዋዕት የሚናገረው መልእክት ወደዛ ነው፣ ወደ መስቀሉ መስዋዕት ነው የሚናገረው። ሁለት ነገር ይታያቸዋል አሁን ካወራሁት ውስጥ የበጉ ጉዳይ። አሁን የበጉን ጉዳይ ከዚህ ዓላማ ውጪ ከተረዳችሁት፣ ከመስቀሉ ዓላማ ውጪ ከተረዳችሁት፣ እንዴት ነው እግዚአብሔር ዝም ብሎ በግረዱ የሚለው የሚል ጥያቄ አንድ ሰው ቢያነሳ ጥፋተኛ ነው? የግድ በጉ እንዲታረድ መስዋዕት እንዲቀርብ በየዓመቱ ያደረገበትን የወደፊት እቅድ የዘላለማዊ እቅድ ውስጥ እዛ ፍሬም ውስጥ ሆኖ ነው ሰውየው ይሄንን መልእክት መረዳት የሚችለው። ካልሆነ መንፈስ የሆነ እግዚአብሔር እንዴት ነው አንድ በግ ታርዶለት በቃ ይቅር ብያለሁ ሊል የሚችለው? ስለዚህ ምን አይነት ነገር ያስፈልጋል ማለት ነው? እዛ ጋር እየተደረገ ያለው ነገር ማወቅ ያስፈልጋል ማለት ነው። ትርጉሙ እዛ ውስጥ ነው ያለው፣ መልእክቱ እዛ ውስጥ ነው ያለው ማለት ነው። አሜን አሜን አሜን። ስለዚህ ይሄ ብዙ ነገር ወደፊት የምንማራቸው ነገሮች ጌታ እድል ቢሰጠን ዘመን ቢሰጠን ብዙ ነገር ይፈታልናል ብዬ አስባለሁ። ስለዚህ ሌሎችንም ጥቅሶች ማየት እንችላለን። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 9 እንደዚህ ዓለም ሳይፈጠር ከሚሉ ሐሳቦች ጋር የተያያዙ ናቸው።
በአንድ ጥቅስ ብቻ አይደለም እኔ ይህን ሁሉ የማወራው፣ ብዙ ደጋፊ ነገሮች አሉ። ሁለተኛ ጢሞቴዎስ 1:9 ያዳነን በቅዱሱ ማጠራር የጠራን እግዚአብሔር ነውና ይህም እንደ ራሱ ሐሳብ ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም። ይህ ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን ይላል። ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን። አሁን ይሄ ሁሉ የሚያነሳልን ይሄ የክርስቶስ ኢየሱስ የመዋጀት ሥራ ከሁሉ ነገር በፊት የነበረ እንደሆነ ነው። አይደለም? ከሁሉ በፊት የነበረ የእግዚአብሔር ዘላለማዊ እቅድ እንደሆነ ነው። እግዚአብሔር ወደ ሰው መፍጠር የተመጣው ይሄንን ጉዳይ ፉልፊል ለማድረግ ነው። ይሄንን ለመፈጸም ሰውን ፈጠረ። አሁን በጣም ጥያቄ የሚያስነሳው ነገር እግዚአብሔር ሰውን እንደሚወድቅ እያወቀ ለምን ፈጠረው ነው እየተባለ ያለው። ለምን ጥያቄዎች ይነሳሉ። እንደሚወድቅ እያሰበ ለምን ፈጠረው? ሰው እግዚአብሔር እንደሚወድቅ ያውቃል። እግዚአብሔር ግን እንደሚወድቅ ቢያውቅም ግን አስቀድሞ ግን የራሱ ያዘጋጀው ዓላማ አለ። እግዚአብሔር ልክ ሲወድቅበት አይደለም ድንገት በቃ በክርስቶስ ላድርገው ምናምን ያለው። ኦልሬዲ ታቀዳለ። አሁን የሚያስደነግጠን እኛን ነው የሰው መውደቅ የሚያስደነግጠን እኛን ነው። እግዚአብሔር ግን አስቀድሞ እንደሚወድቅ ያውቃል። አስቀድሞም ማዳኑን አዘጋጅቶለታል። በማን እንደሚያር አሁን ሰውየው ወደቀም አልወደቀም እግዚአብሔርን በክርስቶስ ኢየሱስ ሰውን ከማድረግ አያግደው። የሰማችሁኝ ነው? ሰው እኮ ከመውደቁ በፊት አሁን ሰው በቃ እግዚአብሔር የረካ ፍጹም ነው የሆነ ነው የሚመስለው። ኖ ሰው ወደ ክርስቶስ ኢየሱስ ማንነት ባይወድቅም ወደዛ ነው ማደግ የሚያድገው፣ ወደዛ ነው የሚመጣው። ክብሩ ያ ነው የሰው። ይሄ እንግዲህ ዓለም ሳይፈጠር የሚለን ሁሉ የሚያወራን ይሄንን ነው። ማሰብ ያለብን ሰው ስለወደቀ አይደለም በክርስቶስ መሆን የጀመረው ነው። ይሄንን ቃሉ እየነገረን ነው። ጀስት የሆነ ሰው አንደርስታንዲንግ ሳይሆን ቃሉ ራሱ የሚነግረን አስቀድሞ የታቀደ ጉዳይ ነው። ስለዚህ ወደ ሰው መውደቅ ስንመጣ እግዚአብሔር የሰው መውደቅ አያስደነግጠውም። ለምን? ማንነቱን ያውቃል። እግዚአብሔር አቅሙን ያውቃል። ሰውን መዋጀት የሚችል አሁን እኔ አንድ ነገር ለማድረግ ስነሳ የምፈራው የምደነግጠው እንዲህ ቢሆንብኝ ብዬ ነው። እንዲህ ቢሆንብኝ መመለስ አልችልም። ስለዚህ ይህን ነገር እንዲህ ማድረግ የለብኝም እላለሁ። ለምን? ሰው ነኝ፣ ሊሚትድ ነኝ እኔ። ስለዚህ እግዚአብሔር አንድ ነገር እንዲሆን እንደሚሆን ቢያውቅም እግዚአብሔር ነገሩን እንዴት መመለስ እንዳለበት ስለሚያውቅ ያንን ነገር ከማድረግ ወደ ኋላ አይልም። የሚያስቆመው ኃይል ስለሌለ ማለት ነው እሱ። ሁለተኛ የሰው መውደቅ የተመሰረተው የሰውየው ፍቃድ ላይ ነው። ግልጽ ነው ሐሳቤ? ምን ማለት ነው? ሰው በእግዚአብሔር መልክና ምሳሌ ነው የተፈጠረው አይደለም? ኦኬ፣ በእግዚአብሔር መልክና ምሳሌ ነው ሰው የተፈጠረው ማለት እግዚአብሔር በወደደ በፈቀደ ሰዓት የወደደውንና የፈቀደውን የማድረግ ነፃነት አለው ማለት ነው አይደል? እግዚአብሔር አለው አይደል? ስለዚህ ሰውን በመልኬና በምሳሌ እግዚአብሔር ልፍጠር ሲል ስለ ፊዚካል ነገር አይደለም እያወራን ያለው፣ ስለ ማንነት ነው እየተወራ ያለው። ማንነት ነው። እዛ ማንነት ላይ ሰው ተፈጠረ ሲባል ሰው በወደደና በፈቀደ ጊዜ የወደደውን የመምረጥ ፍላጎት መብት አለው ማለት ነው። ያ ከሌለው በእግዚአብሔር መልክና ምሳሌ አይደለም የተፈጠረው ማለት ነው። ክብር ለኢየሱስ ይሁን። ኦኬ፣ ለምሳሌ ሰው እንስሳት ሰው ሲያርድ ንስሐ የሚገባ ሰው አለ? አርዶ ሲበላ እንደዛ ነው። ኦኬ፣ ሰውን ግን የፈለገ አረመኔ ቢሆን አንድን ሰው ካረደ የሆነ
የሚሰማው የውስጥ እንትን አለ፣ ችግር አለ። ሰውየው ዲናይ ሊያደርገው ይችላል፣ ግን የሆነ ውስጡ የሚሰማው ለምንድን ነው? ያም ፍጥረት ነው፣ ይሄም ፍጥረት ነው። ለምንድን ነው ይሄ ነገር ልዩነት የሚፈጠረው? የእግዚአብሔር አምሳል የተፈጠረ ነው። አንደኛው እሱ ነው፣ ትክክል ነው። ሰው ክቡር ነው የሚለው ነው ሴንስ ማለት ነው። ሁለተኛው ግን ሰው ሲያርድ እያረደ ያለው ፈቃዱን ነው እያረደ ያለው። ምን ማለት ነው? መቼም ሰው በቃ ረደይ ብሎ አይደለም የሚመጣው አይደለም። የሰውየው አይፈልግም፣ የሰውየውን ፈቃድ ነው እየገደለ ያለው። እንስሳው ጋር ሲመጣ የእንስሳውን ፈቃድ አይደለም እያደረክ ያለው። እንስሳው ለሰው መጠቀሚያ የተሰጠ ስለሆነ ማለት ነው። ያ ጸጸት ውስጥ አትገባም። ሰው ጋር ሲመጣ ግን ጸጸት ውስጥ ይገባል። ያ ነገር ሲደረግ ለምን? የሰውየውን ፈቃድ ነው እያስወገድክ ያለው። መኖር እየፈለገ የሰውየውን ፈቃድ ነው። ሰው ፈቃድ አለው ልላችሁ ፈልጌ ነው። የሚያሳዝነውም አንደኛው ፓርት ክቡር መሆኑ እንዳለ ሆኖ፣ ሁለተኛው ፓርት ግን የሰውየውን ፈቃድ ነው እየተወገደ ያለው። ክብር ለኢየሱስ ይሁን። እሺ፣ ስለዚህ እግዚአብሔር ሰው እንደሚወድቅ ያውቃል። አዎ ያውቃል። ሰው እንዴት ወደቀ? በእግዚአብሔር መልክና ምሳሌ ስለተፈጠረ ነው የወደቀው ሰው። ምን ማለት ነው? የፈለገውን የመምረጥ ነፃነት ስላለው። ፍሬዋንም ሲበላ እግዚአብሔር ስላላየው አይደለም። በእግዚአብሔር ዘንድ የተሰወረ ነገር አለ እንዴ? ስላላየው አይደለም። እግዚአብሔር እሱ ፈቃድ ላይ ገብቶ እጁን አይዘው። ምንም ነገር የምናደርገው በፈቃዳችን ነው። እግዚአብሔር የሆነ ኃጢአት እንዳንሰራ እጃችንን ጠምዝዞ አያስቆመንም። ሊመክረን ይችላል። ኃጢአት ወደ እጅ ታደባለችና ፈጥነን ምን በልባት ንገስባት ሊለን ይችላል እንጂ ሄደን ስናደርገው እኔ ንገስባት ብዬ የለ ብሎ እጃችንን አይመታም። ስላላየን አይደለም። ያ ስላላየን ነው፣ ስለማይችል ነው። ምን ከዛ ጋር የተያዘ አይደለም። ፍቃድ የሚባል ነገር አለ ሰው። አሜን አሜን አሜን። አወሳሰብኩት እንዴ? ፍቃድ የሚባል ነገር አለው ሰው፣ ፍቃድ አለው። ስለዚህ እግዚአብሔር ያን ፍቃድ ጥሶ ሰውየውን ምንም ነገር ከማድረግ ወደኋላ እንደዚህ ቢሆን ይመስላችኋል? እግዚአብሔር አሁን ይሄን ዓለም እንዲመስል የሚፈልግ ይመስላችኋል? አሁን ይሄ የምናየው ዓለምን እግዚአብሔር እዚህ ደግሞ በደንብ ነው እያየነው ያለ ነው አይደለም? እግዚአብሔር ፈቃድ የሚባለውን ነገር ባያከብር ልሙጥ ነበር የሚያደርገን እያንዳንዳችን። ገብታችኋል? በቃ በሚፈልገው መልክ ብቻ እንድንሄድ ነበር የሚያደርገን። ይሄኛው ወጣ ሴት ነኝ ወንድ ነኝ ሲል ማን ወንድ እንዴ ነኝ ሲል ግባ ወደዚህ። እኔም ሆን እንደዛ ነው ማድረገው። ባይዘው እንደሱ ልታገስ አልችልም አይደለም? አሁን አንድ ሰው ሲሳይ አንተ ቢሆን ምን እንደምታደርገው? ግባ ነው፣ ሁሉንም መስበር ግባ ነው። ይሄ ማየት አልፈልግም። እግዚአብሔር እየሰሩ ያሉት ነገር ከሚፈጥረው ከባድ ችግር በላይ ፈቃዳቸውን ያከብራል። የሰማችሁ ነው? እየሆነ ያለው ነገር እኮ በእግዚአብሔር አይን ሲታይ በጣም እኮ ፈጽሞ እግዚአብሔር ሊያየው የማይገባ ነገር ነው አይደለም? ርቀቱ በጣም ዘገናኝ ነገር ነው። በእግዚአብሔር የቅድስና ልክ፣ በእግዚአብሔር የጽድቅ ልክ ሲታይ በጣም ከባድ ነገር እኮ ነው ምድር ላይ እየታየ ያለው። እኔ እንኳን ችግር ያለብኝ ሰው ይሄን ነገር ልታገሰው አልችልም። እድሉ ቢሰጠኝ ዘመኑ በቃ አንተ በቃ ከዚህ በኋላ የምታረጋቸውን አድርጋቸው ብሎ እግዚአብሔር እድል ቢሰጠኝ፣ እኔ እኮ ችግር አለብኝ አልኳችሁ እኮ አይደለም? ሰው ነኝ፣ ችግር አለብኝ። እድል ቢሰጠኝ ግን ከባድ ነው። እግዚአብሔር ሁሉን ማድረግ የሚችል እሱ ላይ ምንም ችግር የማይገኝበት ንጹህ የሆነ ቅዱስ የሆነ ይህንን ነገር ታግሶ እየኖረ ነው። አሜን አሜን አሜን። በጣም ብዙ ነገር ነው የሚያሳየን። በጣም ብዙ ነገር ነው የሚያሳየን። እኛ ብዙ ማንታገሰውን እግዚአብሔር
ምን ያህል ታግሶት እንደሚኖር እኔ ፕሮብሌም ኖሮብኝ መታገስ አቅቶኝ እሱ ምንም ችግር ሳይኖርበት ማጥፋት የሚችል አቅም እያለው ማጥፋት የሚችል የቅድስና ማንነት እያለው ባይምሮ በምን ሁሉ ነገር እያለው አያጠፋም። ሁሉ ነገር እያለው ታግሶ ያያል እና ይጠብቃል። ቅድም አንደ ኤፌሶን 1:10 ላይ ያልኮለከችውን ዓለምን በክርስቶስ መጠቅለል የሚለውን ዘመን ይጠብቃል እግዚአብሔር። እና አንድ ሰው ተነስቶ አይ እኔ በቃ ከዚህ በኋላ እኔ ወንድ አይደለሁም ሴት ነኝ ሲል ይሄ ሰው ይመለስ ይሆናል፣ በክርስቶስ ሊሆን ይችላል፣ ይመጣ ይችላል ብሎ እግዚአብሔር ይታገሳል። በተመሳሳይ ሰዓት ደግሞ ፈቃዱንም ያከብርለታል። አሁን እንዲህ ከማለት በላይ ፈቃዱን ለመጣስ ሌላ ነገር መጠበቅ ያስፈልጋል? የሰውየውን ፈቃድ ለመጣስ ይሄ በቂ አይደለም? ጥሶ ገብቶ አንተ እኔ እንደዚህ ነው የፈጠርኩ ብሎ በሆነ ምክንያት ወደ መስመር ለማስገባት ከዚህ በላይ ምክንያት ያስፈልጋል? ግን እግዚአብሔር ስቲል በመልኩና በምሳሌው የፈጠረው ነው ሲባል ሰውየው መንገድ ላይ ጣልቃ ገብቶ የሰውየው ያለ ፍቃዱ አንዳች ነገር አያደርግም። ይሄን የሚያደርገው ባመሰላችሁ ሰይጣን ብቻ ነው። ሰይጣን ሲገባ አያስፈቅድም። ሰው ናግባ ብሎት ሰይጣን የገባበታል። ሲወጣ ብቻ ነው በፈቃዱ የሚወጣው። ለምን? ስለተያዘ ነው። ከሱ የበለጠ ስለያዘው ሲገባ ምንም አያንኳኳም፣ ምንም አይጠይቅም፣ ምንም አይልም። ዘው ብሎ ሰው ውስጥ ሲኖር ይገኛል። ድንገት ከሱ በላይ ያለ ኃይል ሲመጣ ያለ ፈቃዱ ያለ ፈቃድ ነው የገባው፣ ያለ ፈቃዱ ይወጣል። እንደዚህ አይደለም የሚሆነው? ያለ ፈቃዱ ነው የገባው እግዚአብሔር። አሁን የሚገርመው እኮ ኢየሱስ ያድናል። ሰይጣን ሊያሰቃየህ፣ ህይወትህን ሊበላ፣ ዘመንህን ሊበላ፣ በቃ ከእግዚአብሔር ክብር ውጪ ሊያደርግህ ሳያስፈቅድ ነው የሚገባው። እግዚአብሔር ደግሞ ሊባርክህ፣ ሊያኖርህ፣ ሰላምን እና ረፍት ሊሰጥህ አንኳኩቶ ስፈቅድለት ነው የሚገባው። አይደለም? ይሄን ያህል የምናመልከው አምላክ የሥርዓትና የፍቅር አምላክ ነው። ሊጠቅምህ አያስገድድህም። ሃሌሉያ። ኦኬ። ስለዚህ ይህንን ሐሳብ ታይማችን በጣም ስለሄደ በዚህ ልደምድመው እንድንይዝ የምፈልገው ግን በዋናነት ብዙ ካወራሁት እግዚአብሔር ለሰው ልጆች ያስበው ዓለም ሳይፈጠር ነው። ይሄን ለማድረግ ሰውን ፈጠረ፣ ሰው ፌል አደረገ። እግዚአብሔር ደግሞ ሰውን ለመዋጀት የሰራው ስራ አለ። በዛ መካከል ላይ ያሉትን በተለይ ከእስራኤል ሕዝብ ጋር የተገናኘውን ወደፊት እያየን እንመጣለን ማለት ነው። ክብር ለኢየሱስ ይሁን። ስለዚህ ዛሬውን በዚህ እንጨርስ፣ እንጸልይ።